ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሚያዝያ 10 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች እንዲሁም ዓለም አቀፍ መረጃዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ክቡራትና ክቡራን ላይክና ሼር እያደረጋችሁ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮትና በፍቅር እንጠይቃለን። ወደ መጀመሪያው ሰበር መረጃ ስንሸጋገር የመጀመሪያው ሰበር መረጃ ከብሔራዊ መረጃና ደህንነት አገልግሎት የደረሰን ሲሆን የሽብርና ጽንፈኛ ኃይሎችን ተልዕኮ ለማስፈጸም ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በሕግ ቁጥጥር ስር መዋላቸውን ያመለክታል። ፍላጎታቸውን በኃይል ለማስፈጸም ታጥቀው በጫካ ከሚንቀሳቀሱ የሽብርና ጽንፈኛ ኃይሎች ጋር ግንኙነት በመፍጠር የኢትዮጵያን ሰላምና ደህንነት ለማወክ እንዲሁም መጪውን 7ኛው ጠቅላላ ምርጫ ለማደናቀፍ ስምሪት ወስደው ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በሕግ ቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት ለሚዲያዎች ባሰራጨው መረጃ አመልክቷል። የአገልግሎት መስሪያ ቤቱ መግለጫ እንዳመለከተው በተለያዩ የሀገራችን አካባቢዎች የጥፋት ስምሪት ወስደው ሲንቀሳቀሱ በነበሩ ተጠርጣሪዎች ላይ በጥብቅ ዲሲፕሊን የመረጃ ክትትል ሲደረግባቸው ቆይቶ ከፌዴራልና ከክልል የጸጥታ አካላት ጋር በመቀናጀት ከሚያዝያ 9 ቀን 2018 ጀምሮ በተሰራ ኦፕሬሽን በቁጥጥር ስር ውለዋል። ተጠርጣሪዎቹ አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተሞች እንዲሁም በተመረጡ አካባቢዎች ሽብርና አመጽ በመቀስቀስ ለታጠቁ ቡድኖች ሴሎችን በማደራጀት መረጃዎችን በመስጠት ጥቃትና እገታ ላይ በመሰማራት ተልዕኮ ወስደው ሲፈጽሙ የነበሩ መሆናቸው በመግለጫው ተብራርቷል። ለሽብርና ጽንፈኛ ቡድኖች ገንዘብ፣ ስንቅ፣ ወታደራዊ አልባሳት፣ መገናኛ ራዲዮኖች፣ የስልክ ቀፎችና ሲም ካርዶችን፣ ጦር መሳሪያና ተተኳሾችን በአጠቃላይ ሎጂስቲክስ ሲያሰባስቡና ሲያቀርቡ እንደነበር እንዲሁም በተመረጡ ከተሞችና ቀበሌዎች የምርጫ እንቅስቃሴዎችን ለማደናቀፍ ብሔርና ሃይማኖት ተኮር ግጭቶችን ለመቀስቀስ ጭምር ስምሪት የወሰዱ ስለመሆናቸውም መረጋገጡ ተመልክተዋል። ከተጠርጣሪዎቹ መካከል የተወሰኑት አልሸባብና አይኤስ ከተባሉ ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠር በሶማሊያ ሽብር ስልጠና የወሰዱ መሆናቸውም በመረጃ ስምሪቱ ተረጋግጧል። በሀገራችን አንዳንድ አካባቢዎች በመንቀሳቀስ ለቡድኖቹ ሴሎችን በመመልመል ለሽብር ተግባር ሁኔታዎችን ሲያመቻቹ የነበሩ መሆናቸውን በመግለጫው ተጠቅሷል። በተጨማሪም በኦፕሬሽኑ በቁጥጥር ስር ከዋሉ ተጠርጣሪዎች መካከል በህገወጥ የጦር መሳሪያ ዝውውር ላይ በመሰማራት ለሽብርና ለጽንፈኛ ቡድኖች ትጥቅና ተተኳሽ በማቅረብ የሀገራችን የጸጥታ ሁኔታ ለማባባስ ጥረት ሲያደርጉ የነበሩ መሆናቸውም ተመልክቷል። እንዲሁም በህገወጥ የሰዎች ዝውውር እና የኮንትሮባንድ ንግድ ላይ በመሰማራት የኢኮኖሚ አሻጥር በመፍጠር በመሰረታዊ ፍጆታ ምርት አቅርቦት ላይ እጥረት እንዲፈጠር ሲሰሩ የነበሩ መሆናቸውም ተረጋግጧል ብሏል። የደረሰን መረጃ ተጠርጣሪዎቹ በቁጥጥር ስር በዋሉበት ወቅት ለሽብር እና ለጽንፈኛ ቡድኖች ሊተላለፉ በዝግጅት ላይ የነበሩ የተለያዩ የጦር መሳሪያዎች፣ ተቀጣጣይ ፈንጂዎችና ቦምቦች፣ ተተኳሾች፣ የተለያዩ የውጭ ሀገር የገንዘብ ኖቶች እንዲሁም የኮንትሮባንድ ዕቃዎች አብረው እንደተያዙ በመግለጫው ተጠቅሷል። በተጠቀሱት ዝርዝር የሽብር እንቅስቃሴዎችን ጨምሮ በተለያዩ የጥፋት ድርጊቶች ላይ ተሰማርተው የነበሩ በድምሩ 138 ተጠርጣሪዎች ከሀገር መከላከያ ሰራዊት፣ ከኢትዮጵያ ፌዴራል ፖሊስና ከክልል ጸጥታ አካላት ጋር በመቀናጀት ነው በሕግ ቁጥጥር ስር መዋል የተቻለው። የብሔራዊ መረጃና ደህንነት አገልግሎት የሽብር እና የጥፋት ቡድኖችን ድብቅ ፍላጎት ለማክሸፍና የግንኙነት መረባቸውን ለመበጣጠስ ተጨማሪ ክትትሎችንና ጥናቶችን እያደረገ እንደሆነ በተለይም መጪው ሀገራዊ ምርጫ ያለምንም የጸጥታ ችግር እንዲካሄድ አስፈላጊውን ቅድመ ዝግጅት ማጠናቀቁን ገልጿል። ህብረተሰቡም ይህን በመረዳት የተለመደ ቀና ትብብርና ተሳትፎ በማድረግ መሰል የጥፋት ድርጊቶችን በመጠቆም ከአገልግሎት መስሪያ ቤቱና ከመላው የሀገራችን የጸጥታ ኃይሎች ጎን እንዲቆም ጥሪውን አቀርበዋል። ወደ ሁለተኛው ሰበር መረጃችን ስንሸጋገር የሰላም አማራጭን አሻፈረኝ በማለት በዝርፊያና ማህበራዊ ሰላም በማደፍረስ በቀጠለው ጽንፈኛ ቡድን ላይ በተወሰደ እርምጃ 2 ከፍተኛ አመራሮቹን ጨምሮ 21 የቡድኑ አባላት መደምሰሳቸውን ከጀግና የሀገር መከላከያ የደረሰን ሰበር መረጃ አመልክቷል። በደቡብ ጎንደር ዞን ታች ጋይንት፣ ንፋስ መውጫ፣ ሰዲ ሙጃና ስማዳ ወረዳዎች ተሰማርቶ ሕግ እያስከበረ የሚገኘው ጀግና የሀገር መከላከያ ሰራዊት አንድ ሬጅመንት በጽንፈኛ ቡድን ላይ በወሰደው እርምጃ 21 ታጣቂዎቹ የማያዳግም እርምጃ
ተወስዶባቸዋል። የሀገር ጠላቶችን ተልዕኮ በመቀበል የሚንቀሳቀሰው ጽንፈኛ ቡድን ሀገራዊ ምርጫውን ለማስተጓጎል ሙከራ በሚያደርግበት ጊዜ ነው እርምጃ የተወሰደው። ከደብረ ታቦር ወደ ንፋስ መውጫ የሚጓዘውን የምርጫ ቁሳቁስ ለማውደም አለኝ ያለውን ኃይሉን አሰባስቦ ቢመጣም በሰራዊቱ ብርቱ ክንድ እርምጃ ተወስዶበታል ሲሉ በቀጠናው የተሰማራው የሬጅመንት አዛዥ ሻምበል ደርጎ ረዳይ ተናግረዋል። በተካሄደው ኦፕሬሽን ሰራዊቱ በጽንፈኞች ላይ የማያዳግም እርምጃ የወሰደ ሲሆን በርካቶችንም ማርኳል። በተጨማሪም ታጥቋቸው የነበሩ የነፍስ ወከፍ መሳሪያዎችን ከነተተኳሾቻቸው መማረኩን እንዲሁም 7 ሞተር ሳይክል፣ 50 ኩንታል እህልና ሌሎች ቁሳቁሶችንም በቁጥጥር ስር መዋሉ ተገልጿል። ከተደመሰሱት የጽንፈኛ አመራሮች መካከል አልዬ ደሳለኝ በጽንፈኛ ቡድኑ አጠራር ዋና መረጃ፣ ማረክ ቸሩ የቀጠና ሎጂስቲክ፣ መልካሙ ቢሆን ፋይናንስ እንዲሁም አበበን ቢበል የጎብጎብ ሻምበል መሪ ይገኙበታል። ሰራዊቱ ከአካባቢው የጸጥታ ኃይልና ከህብረተሰቡ ጋር በመሆን የሀገር ጠላቶችን አጀንዳ ለማስፈጸም የሚውተረተሩ ጽንፈኞችን እየተከታተለ መደምሰሱን እንደሚቀጥል ነው የሀገር መከላከያ ሰራዊታችን መረጃ የሚያመለክተው። ወደ ባህር ኃይላችን የሚወስደን ልዩ መረጃ ደግሞ የሀገርን ብሔራዊ ጥቅም የሚያስከብር ጠንካራ የባህር ኃይል እየተገነባ መሆኑን የሚያበስር ይሆናል። በዛሬው ዕለት በሁርሶ እጩ መኮንኖች ማሰልጠኛ ትምህርት ቤት ለ27ኛ ዙር የጽናት ኮርስ እጩ መኮንኖች የኢትዮጵያ ባህር ኃይል አመሰራረት አሁናዊ ቁመናና ዓለም አቀፍ የባህር ሕግጋትን የተመለከተ ሰፊ ገለጻ ተደርጎላቸዋል። ገለጻውን የሰጡት የኢትዮጵያ ባህር ኃይል አካዳሚ አዛዥ ካፒቴን ከበደ ሚካኤል ማዕከሉ የሀገርን ብሔራዊ ጥቅም የሚያስከብር ጠንካራ የባህር ኃይል እየተገነባ መሆኑን አብራርተዋል። የኢትዮጵያ ባህር ኃይል ጥንታዊና ታሪካዊ መሰረት ያለው ቢሆንም ሀገሪቱ የወደብ ባለቤት በነበረችባቸው ዘመናት የቀይ ባህርን ሰላም በማስከበር ረገድ ጉልህ ሚና ሲጫወት ቆይቷል። ካፒቴን ከበደ በገለጻቸው ወቅት እንዳመላከቱት አሁን ላይ የኢትዮጵያ የባህር ኃይሏን በዘመናዊ መልክ ዳግም በማደራጀት የሀገሪቱን የጂኦፖለቲካዊ ተጽዕኖና ስትራቴጂካዊ ጥቅም የሚያስከብር ቁመና ላይ እንዲገኝ ተደርጓል ብለዋል። ኢትዮጵያ 90 በመቶ የሚሆነውን የገቢና ወጪ ንግድ እንቅስቃሴውን የምታካሄደው በባህር ትራንስፖርት መሆኑን የጠቀሱት አዛዡ ይህ ከፍተኛ የኢኮኖሚ መስመር ያለ ስጋት እንዲቀጥል የባህር ኃይል ሚና ወሳኝ መሆኑን ገልጸዋል። በተለይም የንግድ መርከቦችን ደህንነት በአስተማማኝ ሁኔታ ለመጠበቅ በቀይ ባህርና በአካባቢ የሚከሰቱ የባህር ላይ ውንብድናዎችን ለመከላከል ዓለም አቀፍ የውሃ ሕግጋትን መሰረት ያደረገ የባህር ላይ ጥበቃ ለማድረግ ዘመኑን የሚመጥን ቴክኖሎጂ የታጠቀና የሰለጠነ የሰው ኃይል ተገንብቷል ብለዋል። ካፒቴን ከበደ ሚካኤል ለ27ኛው ዙር እጩ መኮንኖች ባስተላለፉት መልእክት ሰልጣኞች እንደ ኮርሳቸው ስያሜ ሁሉ ጽናትን በተግባር ለማሳየት የሚሰጣቸውን የእጩ መኮንንነት ትምህርት ስልጠና በብቃት በመወጣት ተኪ አመራር መሆን ይጠበቅባቸዋል ሲሉ አስገንዝበዋል። ከኢትዮጵያ ፌዴራል ፖሊስ ያገኘነው መረጃ ደግሞ ቀጥሎ ቀርቧል። የኢትዮጵያ ፌዴራል ፖሊስ በውጭ ሀገር ዜጎች ላይ በተለምዶ ሿሿ ተብሎ የሚጠራውን የዘረፋ ወንጀል ፈጽሞ የተደበቀውን አማኑኤል ኢያሱ ወልዴ የተባለውን ተጠርጣሪ በቁጥጥር ስር መዋሉን አስታውቋል። ተጠርጣሪው የትራንስፖርት አገልግሎት ሰጪ በመምሰል በተከራየው ተሽከርካሪ ሚያዝያ 4 ቀን 2018 ለቱሪዝም ወደ ሀገራችን የገቡ የሳውዲ አረቢያ ዜጎችን ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ቂርቆስ ክፍለ ከተማ ወረዳ 3 በተለምዶ መስቀል ፍላወር ተብሎ በሚጠራው አካባቢ ለማድረስ ተስማምቶ በቦታው እንደደረሰ ቅድሚያ እናንተ ውረዱ ብሏቸው ልክ እንደወረዱ በፍጥነት ተሽከርካሪውን በማስነሳት ሻንጣዎቻቸውና ሌሎች ቁሳቁሶቻቸውን ይዞ ማምለጡን ፖሊስ በቁጥጥር ስር እንዳዋለው ገልጿል። የኢትዮጵያ ፌዴራል ፖሊስ የትራፊክ ቁጥጥርና አደጋ ምርመራ መምሪያ አመራርና አባላት መረጃው እንደደረሳቸው ዘመናዊ ቴክኖሎጂዎችን በመጠቀም ባደረጉት ጠንካራ ክትትል በዛሬው ዕለት ከቦሌ ድልድይ ወደ ቦሌ አየር ማረፊያ በሚያስገባው አደባባይ ድርጊቱን ፈጽሞ የተደበቀውን ተጠርጣሪ ከነ መኪናው በቁጥጥር ስር አውለው የወንጀል ምርመራው እንዲጣራበት ለቂርቆስ ክፍለ ከተማ ላንቻ ፖሊስ ጣቢያ ማስረከባቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። ፖሊስ በወቅቱ የተዘረፉ ሻንጣዎችና ሌሎች ቁሳቁሶችን ለተጎጆቹ ለማስመለስ ጥብቅ ክትትልና ቁጥጥር እያደረገ እንደሚገኝም ገልጿል። ወደ ውጭ መረጃዎች ስንሸጋገር ዛሬ 50ኛ ቀኑን የያዘው የእስራኤል አሜሪካ ኢራን ጦርነት በትላንትናው የሆርሙዝ ወሽመጥ መከፈት አስደሳች ዜና ተጀምሮ ከሰዓታት በኋላ ሁኔታው በተቃራኒ የተመዘገበበት አሳሳቢና አሳዛኝ ሁኔታ ተፈጥሯል። የኢራን እስላማዊ አብዮታዊ ዘብ
አሜሪካ በኢራን ወደቦች ላይ የምታካሄደውን የባህር ላይ ከበባ እንደቀጠለችበት በመጥቀስ የሆርሙዝ የባህር ሰርጥ ቁጥጥር ወደ ቀድሞ ሁኔታው ተመልሷል ሲል ከ49 ቀናት ውጥረት በኋላ መጠነኛ እፎይታ ላገኘው ዓለም መርዶን አሰምቷል። የኢራን ብሔራዊ ቴሌቪዥን የዘብ ኃይሉን የጋራ ወታደራዊ ዋቢ አድርጎ እንደዘገበው አሜሪካ የከበባ እርምጃን እንደ ሽፋን በመጠቀም የባህር ላይ ወንበዴነትና የንግድ መርከቦችን የመዝረፍ ድርጊት እየፈጸመች ነው ሲል ከሷል። መግለጫው አክሎም በዚህ ምክንያት የሆርሙዝ የባህር ሰርጥ ቁጥጥር ወደ ቀድሞ ሁኔታው ተመልሷል። የስትራቴጂካዊ የውሃ መስመር አሁን በመከላከያ ኃይሉ ጥብቅ ቁጥጥርና አመራር ስር ነው ብሏል። የኢራን እስላማዊ አብዮታዊ ዘብ ኃይል ይህ ጥብቅ ቁጥጥር የሚቀጥለው ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ሙሉ የባህር ላይ የመንቀሳቀስ ነጻነት እስኪያገኙ ድረስ መሆኑንም አክሎ ገልጿል። አሜሪካ ከኢራን ተነስተው ወደ የመዳረሻቸው ለሚጓዙና ለሚመለሱ መርከቦች ሙሉ የመንቀሳቀስ ነጻነትን እስከምትመልስ ድረስ የሆርሙዝ የባህር ሰርጥ ሁኔታ በጥብቅ ቁጥጥር ስር ሆኖ በቀድሞ ይዘቱ ይቀጥላል ሲል መግለጫው አክሏል። የባህረ ሰላጤው መዘጋት የተከሰተው እንደገና ከተከፈተ ከሰዓታት በኋላ ሲሆን ከ8 እስከ 12 የሚሆኑ የንግድ መርከቦች በውሃው ላይ ሲያልፉ ነበር። ይህም በእስራኤልና በሊባኖስ መካከል በአሜሪካ በተደረገ የ10 ቀናት የተኩስ አቁም ስምምነት ላይ ከተደረሰ በኋላ መሆኑም ይታወሳል። የውጊያ ጀልባዎች በንግድ መርከብ ላይ መተኮሳቸው ከተገለጸ በኋላ ሁኔታው እየከረረ መጥቷል። የእስላማዊ አብዮታዊ ጥበቃ ኮርፕስ በዛሬው ዕለት በኢራን ሚዲያዎች በተጠቀሰው መግለጫ ላይ እንደተናገረው የአሜሪካ የኢራን ወደቦች ላይ እገዳ የባህር ዝርፊያ እንዲሁም የባህር ስርቆት ድርጊቶች እንደሆኑ በመግለጽ በሆርሙዝ ላይ ያለው ቁጥጥር በጦር ኃይሎች ጥብቅ ቁጥጥርና ጥበቃ ስር መሆኑን ገልጿል። አሜሪካ ከኢራን ወደ ተፈለጉ መዳረሻዎቻቸውና ወደ ኋላም ለሚጓዙ መርከቦች ሙሉ የመርከብ ነጻነት እስክታገኝ ድረስ የሆርሙዝ የባህር ወሽመጥ ሁኔታ በጥብቅ ቁጥጥር ስርና በቀድሞ ሁኔታ ላይ ይቆያልም ብሏል። ዛሬ ከ8 ያላነሱ የነዳጅና የጋዝ ታንከሮች የባህር ወሽመጥ አቋርጠው ነበር። ነገር ግን ቢያንስ ብዙ መርከቦች ከባህር ወሽመጥ መውጣት ከጀመሩ በኋላ ወደ ኋላ የተመለሱ ይመስላል ሲል ኤኤፍፒ ዘገባ አመልክቷል። በባህር ወሽመጥ ላይ ያለው ቀውስ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረገውን ጦርነት ለማስቆም የሰላም ስምምነት በጣም ቅርብ እንደሆነ ባለፈው ቀን ያላቸውን ተስፋ አጠራጣሪ አድርጎታል። ትራምፕ በትላንትናው ዕለት የባህር ወሽመጥ እንደገና መከፈቱን አብስረው ነበር። ነገር ግን ኢራን የኒውክሌር ፕሮግራሟን ጨምሮ ስምምነት ላይ እስክትደርስ ድረስ የአሜሪካ ጥቃቶች እንደሚቀጥሉ ማስጠንቀቃቸው ሁኔታውን በእንጥልጥልና በአሳሳቢ ሁኔታ ቆይቶታል። ስለ ሆርሙዝ ወሽመጥና በነጻነት መርከቦች ምን ያህል ማለፍ እንዳለባቸው የሚጋጩና የሚለዋወጡ ሪፖርቶች ብዙ መርከቦችን በነበረው ጊዜ ተማምነው እንዳያቋርጡ አግደዋል ሲሉ በቴክሳስ ኤ&ኤም ዩኒቨርሲቲ የባህር ጭነት ባለሙያ የሆኑት ጆን ፖል ሮድሪጌ ተናግረዋል። መርከቦች የሰላም እንቅስቃሴው ከታወጀበት ጊዜ ጀምሮ ለመጓጓዝ ሲሞክሩ ታይተዋል። ነገር ግን ሁኔታው ግልጽ ስላልሆነ ብዙዎቹ ወደ ኋላ እየተመለሱ ይመስላል ሲሉ ሮድሪጌ ለአልጀዚራ ተናግረዋል። በሁሉም ወገኖች የሚወጡ ሪፖርቶች እርስ በርስ የሚገጩ መረጃዎች ናቸውም ብለዋል። የአልጀዚራው ቶሂድ አሳድ ከቴህራን ዘገባ ሲያስተላልፍ የሆርሙዝ ወሽመጥን በተመለከተ እርግጠኛ ያለመሆን የጨዋታው ስም ነው ያለበት አገላለጽ ሁኔታውን አመልካች ሆኗል። ኢራን በክልሉ ውስጥ ያለውን ሁኔታ ጦርነቱን ማለት ነው ሁሉን አቀፍ በሆነ መልኩ ለማቆም የደህንነት ዋስትናዎችን፣ የማዕቀብ እፎይታዎችን፣ የታሰሩ ወይም የታገዱ ንብረቶች መለቀቅን፣ የክልል ግንኙነቶችን መልካም መሆን እንዲሁም ከዚያ በላይ የኒውክሌር ዶሴና የኢራን ከፍተኛ የበለጸገ የዩራኒየም ክምችት ዋስትናዋን እየፈለገች እንደሆነ ተነግሯል። ይህ ሁኔታ ወደፊት ስለሚደረጉ ድርድሮች ስኬታማነት ለመግለጽ አስቸጋሪ እንደሚያደርገውም እየተገለጸ ይገኛል። ከዚሁ ጋር በተያያዘ ኢራን አሜሪካ ያቀረበችውን አዲስ ሀሳብ ገምግማለች። ነገር ግን በድርድሩ ላይ ምንም አይነት ስምምነት አላሳይም ብላለች ተብሏል። ኢራን ከዩናይትድ ስቴትስ የቀረቡ አዳዲስ ሀሳቦችን እየገመገመች እንደሆነና በቀጣይ በሚደረጉ ውይይቶች ላይ ጠንካራ መስመር እንዳለ እያመለከተች ነው። የከፍተኛ ብሔራዊ ጸጥታ ምክር ቤት ዛሬ ባወጣው መግለጫ አዲስ ሀሳቦች በአሜሪካውያን ቀርበዋል ብለዋል። ቴህራን አሁንም ጉዳዩን እየገመገመች መሆኑንና ለጊዜው ምላሽ እንዳልሰጠችም አክሏል። ምክር ቤቱ የፓኪስታን ጦር አዛዥ በቴህራን በውይይቱ ላይ እንዳስታራቂ አደራዳሪ አሸማጋይ ሆኖ እንደሚሰሩም ገልጿል። የዲፕሎማሲ ቻናሉ ቢኖርም ኢራን አቋሟን አሁንም እንደጠበቀች አጽንኦት ሰጥታለች። የድርድር ቡድኑ ትንሽ ስምምነት ማፈግፈግ ወይም ከአቋም መላላት እንደማያደርግና የኢራንን ብሔራዊ ጥቅም ሙሉ በሙሉ እንደሚያስጠብቅ ተናግረዋል።
የእንግሊዝ የፓርላማ አባላት በእስራኤል የዌስት ባንክ የግዛት ማስፋፋት እቅዶች ምክንያት እስራኤል ላይ ማዕቀብ እንዲጣልባት ማሳሰባቸውም ሌላው የዕለቱ አበይት ዜና ነበር። 75 የእንግሊዝ የሕግ አውጪዎች እስራኤል በዌስት ባንክ በያዘችው መሬት ላይ ለመስፋፋት በምታደርገው እንቅስቃሴ በእስራኤል ላይ የቅጣት እርምጃ እንዲወሰድ የሚጠይቅ አስቸኳይ የፓርላማ ሀሳብን ደግፈዋል። በሪቻርድ ቡርጉን የቀረበው ይህ ሀሳብ እስራኤል የፍልስጤምን መሬት የመንግስት መሬት በማለት በመመዝገብ የፍልስጤምን መሬት ስርቆት በይፋ ለማጽደቅ የወሰነውን ውሳኔ ያወግዛል። እርምጃውን ህገወጥ አድርጎ በመግለጽ እንዲሁም በተያዘው መሬት ላይ ቁጥጥርን ለማስፋት ያለመ ነው ሲል ከሷል። ህግ አውጮቹ ከሐምሌ 2024 የዓለም አቀፉ የፍትህ ፍርድ ቤት ያቀረበውን የምክር አስተያየት ጠቁመዋል። የእስራኤል በፍልስጤም ግዛት ውስጥ መገኘት ህገወጥ ነው ብሎ ወስኖ ያለምንም መዘግየት እንዲቆም ጠይቋል። ይህ ሐሳብ የእንግሊዝ መንግስት ወረራውን ለማስቀጠል የሚረዳ ማንኛውንም ድጋፍ በማስቆም ፖሊሲውን ከዓለም አቀፍ ህግ ጋር እንዲያስተካክል ያሳስባል። በተጨማሪም ከሰፈራዎች ጋር በተያዙ የኢኮኖሚ እንቅስቃሴዎች ላይም ገደቦችን ይጠይቃል። ንግድና ኢንቨስትመንት የእስራኤል መሬት ላይ ቁጥጥር የሚያጠናክሩ ውሳኔዎችንም በማካተት ማለት ነው። ህግ አውጪዎች በተከታታይ ተጨባጭ እርምጃዎች እንዲወሰዱ ግፊት እያደረጉ ነው። ከእነዚህም ውስጥ በተያዘ መሬት ላይ በተገነቡ ሰፈሮች ውስጥ የሚመረቱ ዕቃዎችንና አገልግሎቶችን ማገድ እንዲሁም ወረራውን በማስፋፋት በተከሰሱ ግለሰቦችና አካላት ላይ የጉዞ እገዳዎችንና የንብረት እገዳዎችን የመሳሰሉ ኢላማ የተደረጉ ማዕቀቦችን ጨምሮ ሌሎችንም ማጠናከርን ያካትታል። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች የሚያዝያ 10 ቀን 2018 መረጃዎቻችን ይህን ይመስላሉ። ከመውጣታችሁ በፊት ላይክ በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንጠይቃለን። የአዲስ ምንጭ የምንጊዜ መልእክት ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላ የሰው ዘር ይሁን የሚል ነው። ሰላም ይሁን።